33 የፋኖ ታጣቂዎች ከነሙሉ ትጥቃቸው እጅ ሰጡ። የአማራ ክልል የእርቅ ጉዞ። በአማራ ክልል እየተካሄደ ያለው የሰላም ማዕበል በፖለቲካዊ መሪዎች ውሳኔ ብቻ ሳይሆን አሁን ደግሞ በሜዳ ላይ ባሉ ታጣቂዎች ዘንድም ጭምር ተቀባይነትን አግኝቷል። በቅርቡ የአማራ ፋኖ ህዝባዊ ድርጅት አፋሕድ የወሎ ዕዝ ቁልፍ አመራሮች የሰላም ጥሪን በይፋ መቀበላቸውን ተከትሎ ሌላኛው የሰላም ማዕበል በምስራቅ ጎጃም ዞን ተመዝግቧል። ዛሬ በጎጃም ወረዳ ታጣቂዎች እጅ መስጠት ምን ማለት ነው? ይህ እርምጃ በክልሉ የልማት በሮች እንዴት ተከፈተ? ከትጥቅ ትግል ወደ ብሔራዊ ግንባታው ጉዞ እንመርምር። የዚህ ታላቅ ለውጥ መነሻ የአማራ ክልል መንግስትና የአፋሕድ ከፍተኛ አመራሮች ለህዝብ ሰላምና ለትውልድ ዕድል ቅድሚያ መስጠታቸው ነው። ይህ ስምምነት የፖለቲካ ልዩነት በጠመንጃ ሳይሆን በጠረጴዛ ዙሪያ መፍታት እንደሚችል አሳይቷል። የወሎ ዕዝ ቁልፍ አመራሮች ወደ ሰላም ጎራ መቀላቀል ወሳኝ ምዕራፍ ነበር። ዶክተር ኢያሱ አበራ የፖለቲካ ዘርፍ ወደ ሰላም መግባታቸው የሰላም ስምምነቱ ከስሜታዊነት ይልቅ በረጅም ጊዜ ስልታዊ ትንታኔ ላይ የተመሰረተ መሆኑን አረጋግጠዋል። አቶ ግርማ እጅጋየሁ ማህበራዊ ዘርፍ ማህበራዊ ቀውስን የመፈወስና የእርቅን ሂደቶችን የማገዝ ኃላፊነት የሰላሙን ሰብአዊ ገጽታ አጉልቶ አሳይቷል። አቶ ፍሬዘር እሸቱ ደህንነት የቀድሞ የመረጃና ደህንነት ኃላፊነት የነበራቸው አመራር መምጣት በመንግስትና በታጣቂ ቡድን መካከል የመተማመን ድልድይ ለመገንባት መዘጋጀታቸውን ያመለክታል። እነዚህ አመራሮች የሰላምን በር በኃላፊነት ስሜት ከፈቱ። ይህ ደግሞ በጎራው ውስጥ ያሉትን ሌሎች ታጣቂዎችንም ለሰላም ጥሪ ምላሽ እንዲሰጡ ትልቅ ማበረታቻ ሆኗል። የጎዛምን ወረዳ ዋና አስተዳዳሪ አቶ ዓለሙ ውበት የሰጡት መረጃ እንደሚያመለክተው በፈንዲቃና በሊባኖስ አካባቢ ታጥቀው ሲንቀሳቀሱ የነበሩ 33 የፋኖ ቡድን አባላት ከነሙሉ ትጥቃቸው እጅ ሰጥተዋል። ይህ የ33 ታጣቂዎች የቡድን እጅ መስጠት በክልሉ የሰላም ሂደት ውስጥ ትልቅ ለውጥ አመላካች ነው። ይህ ውጤት በዘፈቀደ የተገኘ አይደለም። አቶ ዓለሙ ውበት ለዜና ምንጮች እንደገለጹት ይህ ስኬት የተገኘው በሁለት የተጠናከሩ የሥራ ምሰሶዎች ነው። የስድስተኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ያደረጉት ህዝባዊ ውይይት ጀነራሉ በአካባቢው የሰላም መልእክቶችን በማስረጥና ታጣቂዎቹ ወደ ሰላማዊ ሕይወት ቢመለሱ የሚጠብቃቸውን ድል በማስረዳት የሰላም ሐዋርያነትን ተወጥተዋል። ይህ የግንዛቤ ማስጨበጫ ሥራ በታጣቂዎቹ ዘንድ የነበረውን ጥርጣሬ በመፍታት ለውሳኔያቸው መሠረት ሆኗል። የጸጥታ ኃይሉ የተጠናከረ የሕግ ማስከበር ሥራ ጀግናው መከላከያ ሰራዊትና የጸጥታ ኃይሉ በመቀናጀት ባከናወኑት የሕግ ማስከበር ሥራ የሰላም ጥሪው ተቀባይነት እንዲያገኝ አስተማማኝ የጸጥታ ምህዳር ፈጥረዋል። ይህም ታጣቂዎቹ ያለ ስጋት ከትጥቅ ትግል መውጣት እንዲችሉ ወሳኝ ሚና ተጫውቷል። አቶ ዓለሙ ውበት ይህን የሰላም ስኬት ተከትሎ በጎምዛ ወረዳ የተመዘገቡትን የልማት ድሎች በዝርዝር አስቀምጠዋል። የቸር ተከል አየር ማረፊያ እድሳትና ቀጣይነት ግንባታው ተቋርጦ የነበረው የቸር ተከል አየር ማረፊያ ፕሮጀክት እንደገና ወደ ሙሉ ሥራ ተመልሷል። የአየር ማረፊያው ግንባታ መቀጠል ለአካባቢው ሕዝብ የኢኮኖሚ ተስፋውን ከመፍጠሩም በላይ በክልሉ ያለውን ትራንስፖርትና የንግድ እንቅስቃሴ ለማሻሻል ወሳኝ ነው። የመሠረተ ልማት ማገገም በርካታ የትምህርት፣ የጤና፣ የመንገድና የውሃ ተቋማት ግንባታ ሥራዎች ተጠናክረው እንዲቀጥሉ ተደርገዋል። ሰላም ሲመጣ እነዚህ ሁሉ መሠረታዊ አገልግሎቶች ለዜጎች የሚደርሱበት ምቹ ሁኔታ ይፈጠራል። የእነዚህ ፕሮጀክቶች መጀመር የሰላም ስምምነቱ ተግባራዊ ጥቅም በሕዝቡ ዕለት ተዕለት ሕይወት ውስጥ መታየት መጀመሩን ያመለክታል። ታጣቂዎቹም ወደ ሰላም ሲመለሱ የሚሳተፉበትና የሚጠቀሙበት የልማት ምህዳርን ፈጥረዋል። ይህ የ33 ሰዎች እጅ መስጠት በሌሎች የሀገሪቱ ክፍሎች ለሚንቀሳቀሱ ቡድኖች የሰላም መንገድ መኖሩንና ትግሉን ወደ ፖለቲካዊ መድረክ ማሸጋገር እንደሚቻል የሚያሳይ ተጨባጭ ማረጋገጫ ነው። የቸር ተከል የአየር ማረፊያ ግንባታ መቀጠል ደህንነት ሲረጋገጥ ልማት እንዴት በተፈጥሯዊ መንገድ እንደሚፈስ ያሳየናል። ሰላም የሌለበት ቦታ ላይ የኢኮኖሚ እድገት መታሰብ አይችልም። የሰላሙ ስምምነት በኃላፊዎች እንደ ሜጀር ጀነራል ብርሃኑ ጥላሁን ያሉ የሚካሄደው የሕዝባዊ ውይይት መንግሥት ለሰላም የሚከፍለውን ዋጋና የእርቅን ባህል ማስረጽ ያለውን ቁርጠኝነት ያንጸባርቃል። በአማራ ክልል እየታየ ያለው ይህ የሰላም ማዕበል የኢትዮጵያ ሕዝቦች ለፍትህና ለብልጽግና ያላቸውን የጋራ ራዕይ በሰላማዊ መንገድ ለማሳካት ቁልፍ መሆኑን
ያረጋግጣል። የጎዛምን 33 ታጣቂዎች የወሰዱት እርምጃ የሰላም ድልድዩን ከፍ ካሉ አመራሮች ወደ ታችኛው መዋቅር እንዲወርድ አድርጎታል። የሰዓት እላፊ ገደብ ተነሳ። የሰዓት እላፊ ገደብ በአብዛኛው የሚጣለው በጦርነት፣ በከባድ የጸጥታ ስጋት ወይም ወሳኝ የሆኑ የመንግሥት ተቋማትንና የዜጎችን ደህንነት ለመጠበቅ አስቸኳይ እርምጃ በሚያስፈልግበት ጊዜ ነው። በጎንደር ከተማም ይህ ገደብ ለተወሰነ ጊዜ ተግባራዊ ሲደረግ ቆይቷል። ዋናው ዓላማ የሕገወጥ እንቅስቃሴዎችን መግታት፣ የጸጥታ ኃይሎች በሌሊት የሚደረጉ አደገኛ የሰዎችንና የንብረት ዝውውሮችን እንዲቆጣጠሩ ማስቻልና ሕዝቡን አደጋ ላይ ከሚጥሉ ድርጊቶች መጠበቅ ነበር። ገደቡ ተግባራዊ በሆነበት ወቅት የሌሊት ኢኮኖሚያዊ እንቅስቃሴዎች እንደ ባጃጅ አገልግሎቶች፣ ሬስቶራንቶችና መዝናኛ ቦታዎች ሙሉ በሙሉ ወይም በከፊል ተቋርጠው ነበር። ይህ ደግሞ በከተማዋ የንግድ እንቅስቃሴ ላይና የዕለት ተዕለት ኑሯቸው በማታ እንቅስቃሴ ላይ የተመሠረተ የነዋሪዎች ገቢ ላይ አሉታዊ ተጽዕኖ አሳድረዋል። የሰዓት እላፊ ገደብ መነሳቱን የገለጹት የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ ናቸው። የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ገደቡ ተነስቷል። ይህ መግለጫ ውሳኔው በጸጥታ ዘርፍ ከተደረገ ጥልቅ ምዘና በኋላ እንደተወሰነና መሠረታዊ ምክንያት የሰላም መመለስ መሆኑን ያረጋግጣል። የሰዓት እላፊ ገደብ መነሳት በቀጥታ የሚያመለክተው በከተማዋ ውስጥ ያለው የጸጥታ ስጋት ደረጃ ከፍተኛ ቅናሽ ማሳየቱን ነው። የጸጥታ ኃይሎች፣ የፌዴራልና የክልል ፖሊስ፣ ልዩ ኃይሎችና የከተማው ሚኒሻ በከተማዋ ወሳኝ ቦታ ላይ የነበራቸውን የቁጥጥር አቅም ማጠናከራቸውንና የሕገወጥ ቡድኖችን እንቅስቃሴ መገደብ መቻላቸውን ያሳያል። ሰላም ሲመለስ የሕዝብ እምነት በጸጥታ ኃይሎች ላይ ይጨምራል። ይህ ደግሞ ወንጀልን ለመከላከል አስፈላጊ የሆኑ የመረጃ ፍሰቶች እንዲጨምሩና የጸጥታ ችግሮች ከመከሰታቸው በፊት እንዲፈቱ ያስችላል። ገደቡ መነሳቱ የከተማ አስተዳደሩ በአጠቃላይ ጉዳዮች ላይ ያለውን አቅም መልሶ ማግኘትና መደበኛ የአስተዳደር ሥራዎችን በአግባቡ መሥራት መጀመሩን ያመለክታል። ይህ እርምጃ ከጸጥታ ዘርፍ በተጨማሪ ሰፊ ፖለቲካዊ አንድምታዎች አሉት። የአስተዳደሩ ውሳኔ ነዋሪዎች ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ እንደሚችሉ መግለጹ መንግሥት በከተማዋ ሰላም መረጋጋት ላይ ያለውን ሙሉ እምነት ያሳያል። ይህ ደግሞ በነዋሪዎችና በአስተዳደሩ መካከል ያለውን የእምነት ግንኙነት መልሶ ለመገንባት ይረዳል። የጎንደር ሰላም መረጋጋት በክልሉ ውስጥ ባሉ ሌሎች የጸጥታ ችግር ባለባቸው አካባቢዎች ላይ አዎንታዊ ተጽዕኖ ሊኖረው ይችላል። ሰላም መመለስ ይቻላል የሚል የሞራል መልእክት ያስተላልፋል። የሰዓት እላፊ ገደብ መነሳት ለዓለም አቀፉ የቱሪዝምና የንግድ ማኅበረሰብ ጎንደር እንደገና ለጉብኝትና ለኢንቨስትመንት ደህንነቱ የተጠበቀ መሆኗን የሚያረጋግጥ መልእክት ነው። ገደቡ መነሳቱ መንግሥት መብቱን የሚገድበው አስቸኳይ ሁኔታ ሲኖር ብቻ መሆኑንና አሁን ሁኔታው ወደ መደበኛነት መመለሱን ያሳያል። ይህ ውሳኔ በጸጥታ ምክንያት የታገደውን የሕግ የበላይነት መርህ መልሶ ለማስፈን የሚደረገውን ጥረት ያጠናክራል። የሰዓት እላፊ ገደብ መነሳት በከተማዋ ኢኮኖሚ ላይ ወዲያውኑ ከፍተኛ አዎንታዊ ተጽዕኖ ይኖረዋል። የትራንስፖርት አገልግሎቶች፣ ባለሶስት እግር ተሽከርካሪዎች ወይም ባጃጆች 24 ሰዓት መንቀሳቀስ መቻላቸው የነዋሪዎችን የመጓጓዝ ፍላጎት ከማርካት ባሻገር በመቶዎች የሚቆጠሩ የባጃጅ ባለቤቶችን የገቢ ምንጭ ያሳድጋል። ሆቴሎች፣ ሬስቶራንቶች፣ ካፌዎችና የመዝናኛ ስፍራዎች ወይም ክለቦች እስከ ሌሊቱ መጨረሻ ድረስ አገልግሎት መስጠት ይጀምራሉ። ይህም የሥራ ዕድልን ይፈጥራል እና የንግድ ግብይቶችን ያሰፋል። ጎንደር በፋሲል ግቢና በሌሎች ታሪካዊ ቅርሶቿ የምትታወቅ የቱሪዝም ማዕከል ነች። ገደቡ መነሳቱ ቱሪስቶች ያለምንም ስጋት በከተማዋ እንዲንቀሳቀሱ ስለሚያስችል የሆቴል ምዝገባ፣ የጉብኝት መመሪያ አገልግሎትና ሌሎች ተያያዥ ንግዶችን እንዲያደርጉ ያደርጋል። የአገልግሎት አቅርቦት መነሻ አገልግሎት ሰጪ ተቋማትና ግለሰቦች የሥራ ሰዓት በመስፋፋቱ የተሻለና ቀልጣፋ አገልግሎት መስጠት ይቻላል። ለምሳሌ ሆስፒታሎች፣ ፋርማሲዎችና የሕዝብ ትራንስፖርት አገልግሎቶች ለ24 ሰዓት ክፍት መሆናቸው ድንገተኛ አደጋዎች ሲከሰቱ ሕይወትን ለማዳን ወሳኝ ናቸው። የሰዓት እላፊ ገደብ መነሳት ከጥር ወር የጥምቀት በዓል በፊት መሆኑ አጋጣሚ ሳይሆን ስትራቴጂካዊ ውሳኔ ነው።
የኢትዮጵያ ጥምቀት በዓል በዩኔስኮ ዓለም አቀፍ ቅርስነት የተመዘገበ ሲሆን ጎንደር ደግሞ ይህን በዓል በድምቀት የሚከበርበት ዋነኛ ማዕከል ነች። በዓሉ የሀገር ውስጥና የውጭ ሀገር እንግዶች በብዛት ይስባል። ገደቡ መነሳቱ ለጥምቀት የሚመጡ እንግዶች የሌሊት የመንቀሳቀስ፣ የሆቴል መግባትና መውጣት እንዲሁም የትራንስፖርት አገልግሎት ፍላጎቶቻቸው ያለምንም የጸጥታ ስጋት እንዲሟሉ ዋስትና ይሰጣል። የተረጋጋ ሰላም መኖሩና የገደቡ መነሳት የቱሪስቶችን ቁጥር በእጅጉ ይጨምራል። ይህም የውጭ ምንዛሪ ገቢን ከማሳደግ በተጨማሪ ለክልሉና ለከተማው ሰፊ የኢኮኖሚ ጥቅም ያስገኛል። አስተዳደሩ ገደቡን በማንሳት በኩል አደጋ ቢወስድም ለወደፊት የጸጥታ ችግሮችን ለመከላከል የሚያስችሉ ስልቶችን ተግባራዊ ማድረግ፣ በሰፈር ደረጃ የፖሊስና የሕዝብ ትስስር እንዲጠናከርና ወቅታዊ የጸጥታ ችግሮች በፍጥነት እንዲፈቱ የሚያስችል ሥርዓትን መዘርጋት፣ በተለይም በማታ ሰዓት የሚደረጉ እንቅስቃሴዎችን መቆጣጠር ያስፈልጋል። በጎንደር ከተማ ተጥሎ የነበረው የሰዓት እላፊ ገደብ መነሳት በከተማዋ የጸጥታ መረጋጋትና የአስተዳደሩ የመደበኛ ቁጥጥር መመለስን የሚያሳይ ታሪካዊ ምዕራፍ ነው። ውሳኔው የነዋሪዎችን የመንቀሳቀስ ነፃነት በማረጋገጥ ኢኮኖሚያዊ እንቅስቃሴን በማነቃቃትና በተለይም ለመጪው የጥምቀት በዓል የቱሪዝም ዘርፍ ምቹ ሁኔታን በመፍጠር ረገድ ከፍተኛ ፋይዳ አለው። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።